በጎንደር ግንባሮች ያገዛዙ ሰራዊት በከበባ ተመቶ መሽመድመዱ ሲታወቅ ሽንፈቱን በንጹሃን ለመወጣት የሞከረው አገዛዝ በምስራቅ ወለጋ ዞን በሶስተኛ ተከታታይ ቀን አርመኒያዊ የአየር ድብደባ እየፈጸመ ነው። የግንባር መረጃን አቀናጅተናል። በአዲስ አበባ ፖሊስ ኮሚሽን ውስጥ ከኦሮሞ ተወላጆች ውጪ መሳሪያ የማውረድ ዘመቻ መጀመሩን ተከትሎ ቁጣ ተቀስቅሷል። አብይ አህመድ አገዛዝ ታማኝ ውሻ ሆኖ ለማረጋገጥ የሚጣጣረው አቶ ጌታቸው ረዳ የቀድሞ ትግል አጋሮቹና ኤርትራ ላይ የሰነዘረው ትችት መነጋገሪያ ሆኗል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ። አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው በጎንደር አርባያና አካባቢ ላይ የአገዛዙ ሰራዊት ከባድ እርምጃ ተወስዶበት መሽመድመዱ ተገለጸ። በታሪካዊቷ የጎንደር ምድር የህዝብን ሰላም ለማደፍረስና የሽብር ቀጠና ለመፍጠር የተንቀሳቀሰው የአገዛዙ የጥፋት ሰራዊት በፋኖ የብረት ክንድ አይቀጡ ቅጣት ተቀጥቶ መሽመድመዱ ታውቋል። መረጃዎች እንደሚያመላክቱት በአርባያ አይሰድ ጎሽኮና አርቢት አካባቢዎች ላይ አገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከአርባያ ተነስቶ ወደ አይሰል ጎሽጎሽ ለመንቀሳቀስና ህዝብን ለማሸበር የሞከረው ይኸው የጥፋት ኃይል አርቢት በተባለ ስልታዊ ቦታ ላይም በፋኖ መብረቃዊ ቀለበት ውስጥ ገብቶ በርካታ አባላቱ እንደተደመሰሱበት ነው የተነገረው። የፋኖ ማጥቃት አቅምና እጅግ አስደናቂ የጦር ስልት ብቃት በጉልህ በታየበት በዚህ ቆረጣና ከበባ እርምጃ ከመደምሰስ የተረፉት የጠላት ወታደሮች ሙትና ቁስለኛቸውን መሬት ላይ ያዝረከረኩ ወደ አርባያ ከተማ በውርደት ለመሸሽ መገደዳቸው ታውቋል። ይህ ወታደራዊ ድል የፋኖን ፍጹም የበላይነትና የአገዛዙን ሰራዊት አቅም ማጣት በግልጽ ያሳየ ሌላው አስደናቂ የምስራች ሆኗል። በምስራቅ ወለጋ ያገዛዙ አረመኔያዊ የአየር ድብደባ ለሶስተኛ ተከታታይ ቀን የቀጠለ ሲሆን በንጹሃን ላይ ከፍተኛ እልቂትና መፈናቀል የደረሰ መሆኑም ተናግሯል። ንጹሃን ዜጎች በገዛ ሀገራቸው የአየር ላይ ጥቃት ሰለባ በመሆን የሚታወቀው የብልጽግናው አምባገነን ስብስብ በምስራቅ ወለጋ ዞን በተለያዩ አካባቢዎች የጀመረውን የጀትና የሄሊኮፕተር የአየር ድብደባ ዛሬም ለሶስተኛ ተከታታይ ቀን ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች አመላክተዋል። ይህ ፋሽስታዊ የአየር ድብደባ በዋናነት ያነጣጠረውም በምስራቅ ወለጋ ዞን ስር በሚገኙ አንዶዲቾ ለሊ እንዲሁም ባታጋዲና በአካባቢው ባሉ ደካማ መንደሮች ላይ መሆኑ ተገልጿል። ይህን ኢሰብአዊና አረመናዊ የአየር ጥቃቱን ተከትሎም በአካባቢው በሚገኘው ምስኪን ማህበረሰብ ላይ ከፍተኛ የህይወት መጥፋት፣ የአካል መጉደልና የንብረት ውድመትም የደረሰ ሲሆን በሺዎች የሚቆጠሩ ዜጎችም ያለመጠለያ መፈናቀል የደረሰባቸው እንደሚገኝም የዓይን እማኞች ገልጸዋል። ይህ መረጃ እስከተጠናቀረበት ሰዓት ድረስ በአካባቢው በአሰቃቂ ሁኔታ የተከፈተው የአየር ጥቃት ተጠናክሮ መቀጠሉ የታወቀ ሲሆን አገዛዙ የፖለቲካ ስልጣኑን ለማራዘም ሲል በገዛ ህዝቡ ላይ የከፈተው የጦርነት እሳት የስርዓቱን የመጨረሻ አረመኔነት ያሳየ ነው ሲሉም የሰብአዊ መብት ተሟጋቾች በጽኑ እያወገዙት ይገኛሉ። ይህ በእንዲህ እንዳለ በአዲስ አበባ ፖሊስ ሙሉ በሙሉ የአንድ ብሔር የበላይነትን ለማስፈን የተወጠነው አድሏዊ አሰራር በአባላቱ መካከል ከፍተኛ ቁጣ እንቀሰቀሰ። የብልጽግናው አምባገነን አገዛዝ የሀገሪቱን የጸጥታ መዋቅሮች በአንድ ወገን በላይነት ለመጠቅለልና የራሱን ስልጣን እድሜ ለማራዘም የሚሄድበት አደገኛ አካሄድ መናገሻ ከተማዋ አዲስ አበባ ላይ በግልጽ እየታየ ነው። በአዲስ አበባ ፖሊስ ኮሚሽን ውስጥ ሙሉ በሙሉ የአንድ ብሔር የበላይነት ለማስፈን የተወጠነውና በይፋ እየተተገበረ ያለው አድሏዊ አሰራር በሰራዊቱ አባላት መካከል ከፍተኛ ቁጣና መከፋፈልን መቀስቀሱ ታውቋል። በመረብ ሚዲያ የተገኙ መረጃዎች እንደሚያመላክቱት ለረጅም ዓመታት ታማኝነትና በሙያዊ ብቃት ዋና ከተማዋንና ህዝቧን ያገለግሉ የአማራና የደቡብ ተወላጅ የሆኑ የፖሊስ አባላት በአሁኑ ወቅት በአገዛዙ ከፍተኛ አመራሮች በጥርጣሬ አይን እየታዩ ይገኛሉ። እነዚህ ለሀገር የደከሙ አባላት ዋስትና እንዲያጡና እንዲዳከሙ ለማድረግ ሲባል በስልታዊ መንገድ የታጠቁትን የጦር መሳሪያ ሙሉ በሙሉ እየተነጠቁ መሆኑ ይፋ ሆኗል። በአንጻሩ ግን ምንም አይነት የረጅም ጊዜ የስራ ልምድና ሙያዊ ብቃት የሌላቸው ከኦሮሚያ ክልል አንድ አካባቢ ብቻ ተመልምለው የወጡ የ13ኛ ዙር ተመራቂ ፖሊሶች ብቻ ልዩ ጥቅማ ጥቅም፣ ያልተገባ የደረጃ እድገትና
የቁልፍ ኃላፊነት ምደባዎች በገጻዊ በረከትና እየታደሏቸው መሆኑም ተረጋግጧል። ይህ በብሔር ማንነት ላይ ብቻ የተመሰረተ እድገትና ምደባ በኮሚሽኑ ውስጥ የቆዩትንና በብቃት የሚሰሩትን አባላት ክፉኛ ቅር ያሰኘና ሙያዊ ስነ ምግባሩ ሙሉ በሙሉ ያረከሰ አደገኛ አካሄድም ሆኗል። በርካታ የፖሊስ አባላት ያለምንም ማስረጃ የፋኖ ደጋፊ ናችሁ በሚል የሐሰት ክስ ከእስራት ጀምሮ ታጥቀውት የነበረውን ትጥቅ በኃይል እንዲያወርዱ መደረጋቸውም ጉዳዩን አክርሮታል። እነዚህ በጥርጣሬ የተፈረጁ የፖሊስ አባላትን በከተማዋ ሰላም ለማስከበር በሚሰማሩበት ወቅት መሳሪያ እንዳይዙ ተከልክለው ዱላ ብቻ ይዘው እንዲወጡ መገደዳቸውም ታውቋል። ይህ እርምጃ ለሕይወታቸው ከፍተኛ አደጋ የደቀነና ሆን ተብሎ የማዋረድ ስልት መሆኑን የተረዱት አባላቱ በአሁኑ ወቅት በኮሚሽኑ መዋቅር ላይ ከባድ ተቃውሞና ቁጣ እያሰሙ መሆኑንና ይህም በከተማ የጸጥታ መዋቅር ውስጥ ትልቅ መናጋት ሊፈጥር እንደሚችልም እየተነገረ ነው። ይህ በእንዲህ እንዳለ ለአብይ አህመድ አገዛዝ ታማኝ ውሻ መሆኑን ለማረጋገጥ የሚጣጣረው አቶ ጌታቸው ረዳ የቀድሞ የትግል አጋሮቹንና የኤርትራን ታሪካዊ መሰረታ ሲዘልፍ ቆይቷል። ለብልጽግናው አምባገነን መሪ አብይ አህመድ ከዳንኤል በተሻለ ፍጹም ታማኝ አገልጋይ መሆኑን ለማስከበር ሌት ተቀን የሚደክመው በአሁኑ ወቅት ያገዛዙ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ተብሎ የተሾመው አቶ ጌታቸው ረዳ የቀድሞ የትግል አጋሮቹን ታሪካዊ ጉዞና የኤርትራን የሀገረ መንግስት ምስረታ ሂደት ሲዘልፍና ሲያጣጥል መዋሉ ታውቋል። አቶ ጌታቸው ረዳ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ከመጀመሪያው ጀምሮ ኢትዮጵያን በማዳከምና በማፍረስ ስሌት ላይ የተመሰረተ ነበር ሲልም በይፋ ከሷል። የለየለት የፖለቲካ ክህደትና የአቋም መገለባበጥ የተሰማው የአገዛዙ ብሔራዊ መከላከያ ኮሌጅ ባዘጋጀው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ አቶ ጌታቸው ረዳ ተገኝተው ባደረገው ንግግር ነው። በአሁኑ ወቅት በትግራይ ህዝብና በአማራ ህዝብ ላይ ለደረሰው መጠነ ሰፊ እልቂትና ውድመት ተጠያቂ ከሆነው የብልጽግና አገዛዝ ጋር በማበር የስልጣን ፍርፋሪ ለማግኘት የሚማስለው አቶ ጌታቸው የኤርትራ ጉዳይ በምስጢር የሚያዝ ሳይሆን በአደባባይ የሚታወቅ ሀቅ ነው በማለት ኤርትራን ወደ ነጻነት እንቅስቃሴ ያስገቡትና የታገሏት ኃይሎች በሙሉ ዋና ፍላጎታቸው ኢትዮጵያን ማዳከም የፈለጉ ኃይሎች ናቸውም እያለ የቀድሞ ጓዶቻቸውን የመለስ ዜናዊን አገዛዝ ጭምር ለመንቀፍ ደፋ ቀና ሲልም ውሏል። አቶ ጌታቸው ረዳ ለአገዛዙ ጆሮ የሚስማማና የጌቶቹን የልብ ትርታ ያገናዘበ ንግግር ለማድረግ በወሰደው በዚህ አቋሙ ኤርትራ የሀገርነት ህልውና መረጋገጥ ሁሌም ቢሆን ኢትዮጵያን ለማዳከም ስሌት የነበረውና አሁንም ያለው መሆኑን አንስቷል። አክሎም የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በፋይናንስና በትጥቅ በማደራጀት በሀገሪቱ ውስጥ ምንም አይነት መረጋጋት እንዳይኖር ሌት ተቀን በመስራት በኢትዮጵያ ላይ ከፍተኛ የደህንነት ስጋት ሲደቅን መቆየቱ በተግባር ታይቷል ሲልም ያገዛዙን ፕሮፓጋንዳ በማስተጋባት ክስ ሰንዝሯል። የፖለቲካ ታዛቢዎች እንደሚሉት አቶ ጌታቸው ረዳ ቀደም ሲል ለኤርትራ መንግስትና መሪዎች ከቀድሞ አለቆቹ ጋር ሆኖ የሀገርነት እውቅና በመስጠትና የአማራን ህዝብ በጠላትነት በመፈረጅ ታሪካዊ የአማራ ርስቶችን ካስወረሩና ከወረሩ አመራሮች ግንባር ቀደም ናቸው። ባለፈው የሰሜን ጦርነትም የአማራ ህዝብ ላይ ሂሳብ እናወራረዳለን የሚል የጥላቻና የጄኖሳይድ አዋጅ ሲያወጁ የነበሩት እኒሁ ተላላኪ ዛሬ የበረሃ ጓዶቻቸውን አቋምና የጋራ የትግል ታሪክ ሙሉ በሙሉ በመካድ ለአብይ አህመድ የውስጥ አርበኛና ታማኝ አገልጋይ ለመሆን ሲል እንዲህ አይነቱን የለየለት ዘለፋ መሰንዘሩ አቋም የሌለውና ቅጥረኛነቱን እንዲሁም የስርዓቱን ፍጹም ተለዋዋጭነትና የባህሪ መንበስበስ የሚያሳይ ነው ብለዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። እስከዚያው መልካም ቆይታ